አይ አማራ ክልል የራሱ መሪ መርጥ አለበት ስለዚህ ያው መንግስት ግድ በጣም መፈንቅለ መንግስት መጀመር አለበት የሚል በጫካ ታክቲካሊ እንሰራ ነበር ያቃጠሉ በቃ ይሄው ይቀጥላል ገና ነው ምናምን ይያሉ እንትን ሲያቅራሩ በሬ ታረዳል ይበላል መንገድ ይዘጋል ሾፌር ከአንድ ቦታ ወደ አንድ ቦታ መሄድ አይችልም በተለይ ኮድ 4 ከተገኘ በጣም እኔ ቂል መሆናችንን ማስታወስ አምቡላንስ ተይዞ እንዴት ይቀጣል አሁን ህዝብን ወክሎ የመጣ ሰው የህዝብ ተቋም እንደዚህ በዚህ መልኩ ሲቃጠል እንደዚህ ያቃጠለ ጽንፈኛ ብሎ እኮ ማውገዝ አለበት 2015 16 ህዝባዊ ቅቡልነት ነበርን ደጀናችን ህዝባችን ነው የሚያበራይ ነበር በቃ እንደፈለክ እንዶ ባንዴ በሁለት ወር 4 ኪሎ ይገባ ይመስል ያፓ እንዲያርጎ ነበር ይያለ እነዚህን ሰዎች ለመተቸት ሲጠቀምበት እነዚህና ያ ጄኔሬሽን የተለያየ ነው እል ነበር ግን በጣም በሚገርም መልኩ 100% የድሮውን ያፓ እነዚህ ሰዎች ላይ ያያዩት ነው የሚገርመው ነው እኔን እኮ መከላከያ ኳስሮኛል ለምን አይገለኝም ነበር መንግስት ስለሆነ ይፈተኝ እና ጥላቸው ውስጥ በጣም ስም ይሰጣሉ ባንዳ ይላሉ ባንዳማ አገርን ለወራሪ ለባዳን አሳልፈው ይሰጣሉ ሌላው ቀኝ ወያኔ ጋር የሰራ የኢትዮጵያ ብሔራዊ ጥቅም እንዳይከበር የሚታገል ኃይል ባንዳ ሳይባል ይሄ ልክ አይደለም ያለው ወገን ባንዳ ተብሎ ሲፈረጅ በጣም የሚገርም ነገር ነው ይሄ ባይዘው አንዳንዴ እኮ የሞት አስከሬንም ጡት ቆረጡ ያሉበት ቦታም አለ ወሎ ላይ ሰምቻለሁ 3 እንቦቀቅል ህፃናት 18 ዓመት ያልሞላቸው ሴቶች ገለህ መረጃ ናቸው ብለህ እሺ በቃ ለቢዝነስ ነው አማራ ክልል ላይ ያቆመ ህፃናት ናቸው ተገደሉ ይሆናል አደረጉት እንኳን ብንል እንዴት አንተ ገለህ እንደ ጀግና ገድያለሁ ብለህ ለቢቢሲን ያክል ዓለም አቀፍ ተቋም ትሰጣለህ የሚያል አስረስ ማረዳምጤ ነው የህግ ሰው ነው ሶሪ እንዴት ትምህርት ባለማሩ ይቀር ይትርክት ቢቆም በቃ በተለይ ይሄ ህገ መንግስት የሚባለው ነገር አካታች ሆኖ ወይም ተቀዶ ተጥሎ ሊሆን ይችላል ወይም ተሻሽሎ ሊሆን ይችላል ግን ኢትዮጵያዊ ይሄ የዘር ፖለቲካ ተነቅሎ አንድ ኢትዮጵያ የምትባል እናንተ በነበራችሁበት ዘመን የድሮዋ ኢትዮጵያ እንድትመለስ ከምንም በላይ ከባለስልጣን በላይ ከምንም በላይ ባለስልጣን ይተካል መከላከያ ግን የሆነት መቀጠል ያለበት ህይወት ተቋም ነውና ክብር ለመከላከያ በቃ ሰላም ጤና ይስጥልኝ ሀቅና ሳቅ አድማጭ ተመልካቾቻችን ውድ ቤተሰቦቻችን በዛሬው የኔ ሳምንታዊ ትንታኔ ፕሮግራም አንድ በጣም ወሳኝ የሆነ እንግዳ ራሱ የሚዲያ ሰው ነው እሱን ይዤላችሁ ቀርቤያለሁ ኤልያስ ደባሱ መኮንን ይባላል ኤልያስ እንግዲህ በዚህ በጽንፈኛው ፋኖ በሚዲያ ኃላፊነቱ በሚዲያ ስራው በከፍተኛ ደረጃ ይታወቃል እዛ ያለው ሁኔታ የአማራን ህዝብ ሰላም የአማራን ህዝብ ጥያቄ ከማስመለስ ይልቅ በአማራ ህዝብ ላይ ችግር እየፈጠረ መሆኑን ተረድተው ይሄን ነገር መቀየር አለብን ብለው በኃላፊነት ስሜት የህዝባችን ሁኔታ ጉስቁልናው ስቃዩ በጣም በዛ ብለው ስቃይ መከራ ይበቃዋል ብለው ከመጡ ሰዎች አንዱ ነው እና ዛሬ ያው በፋኖ ወቅታዊ ሁኔታና አጠቃላይ እንግዲህ አንዳንድ ጊዜ ፋኖ እያልን እየነጠልን ከተጋድሎ ጋር ከጀግንነት ጋር የምናነሳቸው ነገሮች ትንሽ ያንን ያደበዝዝብናል ያው ጽንፈኛው ፋኖ እና ከነዚህም ደግሞ እጅግ በጣም ወንጀለኛ የሆኑና ለአማራ ህዝብ ስቃይ ምክንያት ሆነው ከሻዕቢያ ከህወሓት ጋር የሚሰሩ ኃይሎችን ነው ነጥለን የምንመለከተው እና እሱም በተመለከተ ብዙ የሚነግረን ነገር አለ ብዙ ታሪክ በእጁ አለ ከመስራቾቹ አንዱ ስለሆነ እና ትንሽ እሱ ስለራሱ ተጨማሪ ነው ካልኩት ላይ ይግለጽልንና ወደ ዛሬው ቆይታችን እንገባለን በቅድሚያ እንግዲህ ኤልያስ እኔ ጋር በአካል ዛሬ ስለሆነ የተገናኘ ነው እንኳን ወደ ሰላም መጣህ እላለሁ በመጀመሪያ ከመጣ የቆየ ቢሆንም እንደገና ደግሞ እንኳንም ወደኛ ሀቅና ሳቅ ሚዲያ ፍቃደኛ ሆነ ጥሪያችንን አክብረህ ስለመጣህ አመሰግናለሁ እንኳን ደህና መጣህ አንተንም እንኳን ደህና ቆየኝ ማለት ፈልጋለሁ እንግዲህ መግቢያ ላይ እንደተናገረው አንተም ጋዜጠኛ ኤልያስ ማን ነው የሚለው ጋዜጠኛ ኤልያስ ላለፉት አመታት በተለይም የስራ አሁን በጥረት ኮርፖሬት ጀምሬ በኋላም በባህር ዳር ዩኒቨርሲቲ አበልጽጌ እንግዲህ ከ2013 ጀምሮ በአሻራ ሚዲያ እስከ ጥር
3 ድረስ ሰራ ቆይቻለሁ። በተለይ 2018 ድረስ ማለት ነው። እንግዲህ በዚያን ጊዜ እንዴት ወደ ትግል ሚዲያ ገባህ ከሚለው ጀምርና በተለይ ዶክተር አብይ አህመድ አዲሱ የኢትዮጵያ ጠቅላይ ሚኒስትር ሆኖ ከመምጣታቸው ጋር ተያይዞ ጋዜጠኝነት ታስሯል፣ ብዝሃነት የለም፣ የሚዲያ ነጻነት፣ የፕሬስ ነጻነት አልነበረም የሚለው እሳቸው በጣም የተለጠጠ መብት ሰጡና በሀገር ውስጥ በውጭ ሀገር ያሉ ተቃዋሚዎች ኢትዮጵያውያን በሙሉ ወደ ሀገር ቤት ገቡ። ከዛ በኋላ እንግዲህ በኢትዮጵያ ታሪክ እንደ ዶክተር አብይ አህመድ ቅቡልነት ያለው መሪ በእኔ እድሜ አላየሁም፣ አልሰማሁም። በተለይ በአማራ ክልል ሰልፍ ሁሉ በማዘጋጀት በደማቅ በባህር ዳር ዓለም አቀፍ ስታዲየም የተደረገው አቀባበል ሁሌም ለታሪክ የሚቀመጥ ነውና ከዛ በኋላ እንግዲህ አበሻ ትንሽ ከባድ ነው የነበርንበት። እንግዲህ ውሻን አስረህ ስትፈታው በጣም ከባድ ነውና ይሄ የተያዘ የተለጎመ ወያኔ በተለይ በአማራ ሕዝብ ታደርሰው የነበረው በደል፣ ግፍ፣ መከራ በእስር ቤቶች ላይ ይፈጸም የነበረው ግፍ ለእናንተ ሩቅ አይደለምና ያ ሕዝብ መተንፈስ ስለነበረበት ለ1 ዓመት ለ2 ዓመት በቃ መሪ እስከ መሳደብ አብይ አህመድን እስከ ማንቋሸሽ ድረስ ነበር። በተለይ አሁን በጥረት ኮርፖሬት ሲሰራ አንዳንድ የታመቁ ነገሮች ነበሩ። እንዳንድ የሚዲያ ሰው በእነሱ ነው የሚዘወር የነበረ ተቋሙ በጊዜውና ያን ነገር በቃ መታገል አለብኝ ከሚል ያው ነፃነት ሲመጣ መናገር ጀመርን። እንደሚታወቀው የአማራ ህዝብ ብሔርተኛ አልነበረም በፊት ላይ እና አብን የሚባል መጣ፣ አስራት ሚዲያ መጣ። እንግዲህ እስከ ጥግ ድረስ መሳደብ ሆነ። እንዳለመታደል ሆኖ ብሔርተኝነት ሲባል የትርጓሜው እንትን እየሳተ አንዱን ብሔር ሌላውን ብሔር የማይከበርበት ራስን አግኖ የመውጣት ለህዝብ ጭቆና ለህዝብ ልሳን ከመሆን ባለፈ አንዱ በአንዱ ላይ እንዲቃቃር ወንድም በወንድሙ ላይ እንዲነሳሳ የሚያደርግ ሚዲያ ነበር አስራት ሚዲያ። ከአስራት ሚዲያ መክሰም በኋላ አሻራ የሚባል ሚዲያ ተመሰረተ። በተለይ የአስራት ሚዲያ የቦርድ ዳይሬክተር ናቸው ይህን ሚዲያ የመሰረቱት። ከዛ ላይ እንግዲህ ባህር ዳር ዩኒቨርሲቲ ኤፍኤም 93.3 ላይ ስፖርት ክፍል ባልደረባ ነበርኩኝና ለምን ሂድ አሰራም አሉ። የተወዳደሩ በዋና ስራ አስኪያጅነት አሻራ ሚዲያ ላይ ተቀላቀልሁኝ። እንግዲህ በጊዜው ደግሞ ሰሜን ጦርነት የተቀሰቀሰበት ጊዜ ነበር። አሻራ ሚዲያ ለክልሉም ለአማራ ህዝብ በጊዜው እየጠቀመበት ነበር። ግንባር ድረስ በመሄድ በተለይ ለሌሎች ሚዲያዎች ፈርስት ሃንድ ኢንፎርሜሽን በማምጣት ግንባር ድረስ ዘገባዎችን በመስራት ጥሩ ስራ ሰርቷል በጊዜው። በኋላ እንግዲህ ከሰሜን ጦርነት ጋር ተያይዞ ፋኖነት ነበረ። ፋኖነት ከበላይ ዘለቀ ጀምሮ የነበረውን የኢትዮጵያን ታሪክ ብናይ ከባዕዳን ጋር ነው። ጣሊያን ኢትዮጵያ ልትወር በመጣችበት ሰዓት እነዚህ አርበኞች ነበሩ ፋኖ በሚል ቋት ተካተው እና አርበኛ በላይ ዘለቀ የሰሩትን ስራ እንግዲህ አይረሴ ነው። ከዛ በኋላም እንግዲህ በሰሜን ጦርነት ላይ እነዚህ በሰሜን አካባቢ ይንቀሳቀሱ የነበሩት አንዳንዶች ሽፍታ የነበሩ፣ አንዳንዶች ደግሞ እውነትም ህወሓት ጥርሳ ነክሳባቸው እንደነ ድምፃዊ አበበ ካሴ ያሉት በአማራነታቸው በተለይ ወልቃይት አካባቢ የነበረው ማህበረሰብ የመኖር ህልውናውን ስለተነጠቀ እዛ ላይ ገብተው በጣም ይታገሉ ነበረ። ብዙ ስቃይተው ነበረ። በአንድ በኩል ሽፍታ ናቸው፣ በአንድ በኩል ደግሞ የአማራን እንትን የተማሩትን በተለይ እንግዲህ በአርቱ ብንሄድ አበበ በለው ራሱ ታግሏል። አሁን ውጭ ላይ አሜሪካ ነገር ያለው አበበ ካሴ ያለ ሌሎችም አርበኞች አሉና በዛ ምክንያት ይሄም በፋኖነት ትኩረት አድርጎ ይሰራ ነበር አሻራ ሚዲያ። በኋላ ግን የሰሜን ጦርነት እያበቃ ሲሄድ በተለይ በአማራ ልዩ ኃይል የነበሩ ወጣቶች እዚህ ላይ ደግሞ በተለይ በመንግስትም በቃ ቅሬታ ውስጥ የገቡ ወጣቶች መሳሪያ የማግኘት እድል ተፈጠረላቸው። የኛ ደግሞ በየቦታው የሄድን ይሄ ስልጠናው ምናምን ነበር። አሻራ ሚዲያ ትኩረት አድርጎ ይሰራ ነበረ። ቦታው ላይ እኔም ስለነበርኩኝ በዛ ላይ ዘመነ ካሴ ጎጃም ላይ ተፈጠረ። በዚህ በሰኔ 15 ክስተት ጫካ ነበር የቆየ። ክሱ ተነስቶ ደስ ሲመጣ እሱ አንደበተ ርቱዕ ነው ይናገር ነበር። አማራን ያነቃ ነበር በጊዜው። እሱ እኛም እናግዘው ነበረ። እሱ ብቻ ሳይሆን ሌሎች እነ ምሪ ወዳጁ አሉ፣ ሌሎች በተለያዩ ቦታዎች አሉ። እነዚህ ነበር እናሰግዳሉ። እነሱ ላይ ሁሉ ትኩረት አድርገን እንሰራ ነበርና አነገሳቸዋቸው። ነገሰ። ከዛ ምን ይሁን ተባለ። ሰላማዊ ትግል ነው። አይ አማራ ክልል የራሱን መሪ መምረጥ አለበት፣ ስለዚህ ያው መንግስት ግልበጣ መፈንቅለ መንግስት መጀመር አለበት የሚል በጫካ ታክቲካሊ እንሰራ ነበረ። ከዛም ዘመነ ካሴ ወደ እስር ቤት ሲገባ ደብረ ብርሃን ላይ ቲም በርኖስ ሚል መስከረም አበራ፣ ወንዶሰን አሰፋ፣ ሌሎችም አንዳንድ እስር ቤቶች ያሉ ጓዶች አሉ ያልታሰሩ ጫካ ላይ ያሉ። እኔም አንዱ ነበርኩኝና ተንቀሳቀስን። በተለይ ወርሃ የካቲት ወር መጋቢት 2015 የአማራ ልዩ ኃይል ሲፈርስ ያን አጋጣሚ ተጠቀምንበትና በቃ የተቀሰቀሳችሁበት የትጥቅ ትግል በይፋ አማራ ክልል ላይ መጀመር አለበት ተባለ።
በእርግጥ ያኔ የመንግስትም አንዳንድ ችግሮች ነበሩ፣ ቅድሚያ ግንዛቤ ያለመስጠት። በኋላ ዘግይተን የሰማነው አይፈርስም ወደ ተለያየ አደረጃጀት ይገባሉ ነው ተብሎ የነበረ፣ ወደ ፖሊስነት፣ ወደ ሰላም አስከባሪነት፣ መከላከያም ልምድ ያላቸው ወደዛው ይመለሳሉ እና ወደ አድማ ብተና ተብሎ ነው። ግን ይሄ አልተነገረም። መጀመሪያ መረጃው ከኛ ቀድሞ ወጣኛ ደግሞ ተጠቀምንበት። ወርሃ መጋቢት በተለይ በአማራ ክልል አጠቃላይ ትጥቅ ትግል አስጀመርን፣ መንገድ ዘጋን። ያው እንግዲህ መቼስ ትግል አውዳሚ ነው። በጊዜው እንኳን ብዙ ንብረት ወደመ። እኛ ወደ እስር ቤት ገባን፣ ዙረን ተፈታን። ወርሃ ሐምሌ 26 ጀምሮ በመላ የአማራ ክልል ከተሞች፣ ወረዳዎች በሙሉ መቆጣጠር ጀመርነ። እዛ በኋላ ይሄ ሲቪል አስተዳደሩ መፍረስ ጀመረ። እስኬሌተኑ የለም ማለት ይቻላል። ያውም ዶክተር ይልቃል ከፋለ በጊዜው የነበሩት ፕሬዚዳንት ከአቅሜ በላይ ነው፣ በኮማንድ ፖስት ይተዳደር፣ ፌዴራል መንግስት ጣልቃ ይግባ የሚል ነገር ደብዳቤ የተጻፈ። መከላከያ በመላ አማራ ክልል ተበተነ። ለሁለተኛ ጊዜ እስር ቤት ገባሁ። እኔም 4 ወር ከምናምን ወደ 5 ወር የሚጠጋ ታስሬ ወጣሁኝ። እውነት ለመናገር በጊዜው እኔ ጫካ ገባለሁ የሚል እንትን አልነበረኝም። ምክንያቱም አንዳንድ ይመስላል ማለት በአፈሙዝ መንግስትን እናወርዳለን የሚል ሳቤ ከነበሩ ሰዎች አንዱ ነው የነበሩ። እስር ቤት ግን የጥሞና ጊዜ ስለነበር ተረዳው እንዳልሆነ ልክ አልነበርንም። ጥያቄ በሰላማዊ ትግል መታገል ጥያቄው ባይመለስም በሂደት ግን የሚመለስበትን እድል መፍጠር ይቻል ስለነበረ እንደገና ደግሞ ውጋ በፍለጋ በአይነ ቁራኛ መታየት ጀመርን። በክልል አመራሮች አማራጭ አልነበረም። ከእስር ቤት እንደወጣሁ ጫካ ነው እንደ ጓዶች የሩትኝ። 2015-16 ህዝባዊ ቅቡልነት ነበረን። ደጀናችን ህዝባችን ነው የሚያበላይ ነበር። በቃ እንደፈለክ እንደ ባንዴ በ2 ወር 4 ኪሎ ይገባ ይመስል የአባታችን ቤተመንግስት እንይዛለን የሚል ፕሮፓጋንዳ ይነዛል በመሪዎች በኩል። እኛ በሚዲያው ደግሞ ያን ነገር እናራግበዋለን። በቃ መንግስት ነን በዛው በነበርንበት ሰዓት። ቀስ በቀስ እንግዲህ ህዝቡም በቃ ጉጉት ነበረው። በቃ ይሄ ተፈጥሮበታል፣ ያነክሱኛል፣ በቃ እንትናን አዲስ አበባን 4 ኪሎን ይይዛሉ የሚል እውነት ነው። ብሶት ነበር ህዝብ ላይ። እውነት ለመናገር ዶክተር አብይ አህመድ ከመጡ ማግስት በተለያየ አቅጣጫ በኢትዮጵያ ተቃውሞ ጀመረ። እንደገና ይሄ ታጣቂው ምናምኑ እንግዲህ እነ ኦነግ ሸኔ ትጥቅ ይዘው ነው ከኤርትራ የገቡ። እዛ በኋላ ባንክ ዘረፉ። ብዙ አማራም መጨፈጨፉ። አማራ የሌለበት ኢትዮጵያ የለም። አማራ ኢትዮጵያ በቃ ኢትዮጵያን ይገልጻል ተብሎ ከሚጠሩ ብሔሮች አማራ አንዱ ነው። የትም ብሔር ብትሄድ ኦሮሚያ ክልል እኮ ከ10 ብሔር በላይ አማራ አለ። ምንድነው የሚያደርጉት? መጠቀሚያ ነው ያደረጉት። ተተነኩስና እንዲጠቃ አማራው ተለይቶ እንዲጠቃ ታደርጋለህ፣ ግን አደርስለትም። ከኛ ከአማራ ይልቅ እዛ ያለው ኦሮሞ በክፉም በደጉም ብዙ ነገር አሳልፏል፣ ተዋልዷል። ያ ነገር ተቀጣጠለ። ስለዚህ ምን ይሁን የሚባል ነገር ያው ብሶት አስነስቶኛል። ወደ ትግል ካስገባ በኋላ ህዝባዊ ቅቡልነት ነበር። ማዳበሪያ እስከ 10 ሺህ ብር ደርሶ ነበረ። ይሄ ህዝብን ጥያቄን በጊዜው መመለስ ያልተቻለበት ሁኔታ ነው ነበር። እንደነገርኩህ ሲቪል አስተዳደሩ ፈርሷል። እንግዲህ አማራጩ መከላከያ ያለውን ሁኔታ አስከብሮ ወደ ነበረው መመለስ ነው የነበረ። ያ ነገር ሆነ። ቀስ በቀስ ማህበረሰብ ሶርሱ ሲጠፋ ማህበረሰብ ሁሌ አይሸከምም። ታውቃለህ፣ ሪሶርሱ ሊሚትድ ነው። ማህበረሰብ ለማዳበሪያ ለብዙ ነገር አለው። እንግዲህ እህሉ ነው ያንቀለቡን አብርሃንት እዛው የምትጋራው ከሆነ ትንሽ ይከብዳልና እዚህ ላይ መንገድ እየዘጋህበት እኮ በልውውጥ ሂደት ኢኮኖሚው እንዲዳበርም አላደረገም። እየደለየ ነው የሄደው። ቀስ በቀስ ልመጣ ነው። መጀመሪያ 2015 ቅቡልነት ነበር። ቀስ በቀስ ግን እነዚህ ግለሰቦች ራሳቸውን እንደ መንግስት ቆጠሩ። ቀበሌ ላይ ተቀምጠው ወረዳዎች ላይ አንዳንድ ወረዳዎች ላይ ነበርና የሀብት ሚንስ ተገኘ። አንደኛ ዲያስፖራው ነው የመጀመሪያው። ዲያስፖራው የሚልከው ብር አለ፣ የሚዘረፈው ገንዘብ አለ። እንግዲህ የመንግስት አመራር ቤተሰብ የሚኒሻ የምናምን በሬ ይታረዳል፣ ይበላል፣ መንገድ ይዘጋል። ሾፌር ከአንድ ቦታ ወደ አንድ ቦታ መሄድ አይችልም። በተለይ ኮድ 4 ከተገኘ በጣም እኔ ቂል መሆናችንን ማስታወስ። አምቡላንስ ተይዞ እንዴት ይቀጣላል? አምቡላንስ ልትማረክ ትችላለህ፣ በቃ አይደረግም። በዓለም አቀፍ ህግ የጤና ተቋም ንብረት ነው። አንድ እናት መሞት የለባትም የሚል ዓለም አቀፍ ህግ አለ አይደለ? እሱን መያዙ ወግ ነበረ። በጊዜው ይዘዋል፣ ግን ደግሞ ያቃጥሉታል። የመንግስት መኪና ከያዝክ አንተ ትገለገላለች እንጂ ታቃጥላለች። ያ የሆነ ከጊዜ ወደ ጊዜ የህዝብ ሮሮ ከህዝብ የወጣን መጣን እና በፊት እርጎ ስጋ የሚያበላህ ማህበረሰብ ያለውን ከሌለው ላይ ጨምሮ አርዶ የሚያበላህ ማህበረሰብ በተለይ እንግዲህ መከላከያ ባለንበት ሲንቀሳቀስ እባካችሁ መከላከያ መጦብን ነው አስገቡን ስንል እባካችሁ እኛ መኖር ነው የምንፈልግ የሚል ነገር መጣ። እንግዲህ ከተመቻቸው ኑሮ ወደ ጫካ ወደ እውነተኛዋ ነገር ገባን፣ ወደ ምሽጓ ገባን። ያም ሆኖ በቃ ለየን ራሱ አይፈልግም ማህበረሰብ አብዛኛው። ምክንያቱም እኔ በተወለድኩበት አካባቢ አሁን ሜጫ ወረዳ ብትሄድ ያላዘነች እናት የለችም።
አንድ ልጇ መከላከያ ነው፣ አንድ ልጇ ፋኖ ነው፣ አንድ ልጇ ሰላም አስከባሪ ነው፣ አንድ ልጇ አድማ ብተና ነው። እርስ በርሱ ነው እንግዲህ ዳፋው ህዝቡ ላይ ነው የሚተርፈውና በጣም ቁስሉ እየበረታ መጣ። እንግዲህ ዘመነ ካሴ የተወለደበት አካባቢ መራዊ ነው። መራዊ ላይ ተተነኮሰ፣ ያ ነገር ተከሰተ። በዛም ማህበረሰባችን ላይ ዳፋው የተረፈ ኢኮኖሚካሊ በጣም ተጎሳቁሏል። በጣም ፈርታይል ነው መሬቱ። ግን አሁን ሰው ምነግርህ ኮሽ ባለ ቁጥር ሰላም መቼ ነው ሰላም ይሁን? እኔ የሆነ ሰዓት ላይ ሊስትሮ ሁኜ በሰራው አልኩ። በቃ የሰላምን ዋጋ ያየሁትኝ እዛው ሁኜ ነው። ከዛ መሪዎች የት ሄዳሉ? ኤርትራ ይመላለሳሉ፣ ሌላ ቦታ ይሄዳሉ፣ ተተኳሽ ይገባል። ጭራሽ ፋኖነት እምቢ ለባርነት የሚለው እንትን የባዳን ተልኮ እንደገና ባዳንን አመጣህ አንተ የነ ግብጽ ዓላማ በአባይ ግድብ ላይ በኢትዮጵያ ላይ ያለ ከመሰረቱ ይታወቃል። ኤርትራ ያላትን አቋም እናውቃለን። እስካሁን በጣሊያኖች የተሰራ ቤት ነው አስመራ ውስጥ እንዳለ መረጃ የማህበረሰቡ ሁሉ አልተቀየረም። እና እኛ ላይ እሷ ላይ ያልተሳካለትን እኛ ላይ ያመጣ መጫ ነው የምትፈልግ። ፈረሶቹ ደግሞ በተለይ እነዚህ ግንቦት 7 እና በአዲሃን ላይ ስለነበሩ እዚህ በፋኖነት ትግል መጥተው የተቀላቀሉት የኢሳያስ አስፈጻሚዎች ናቸው። እንግዲህ እነዚህ መሪዎች እዚህ መሬት ላይ ምሳት መጥተው መርተው ምሳት ያዋጋሉ ካል የለም፣ ተተኳሽ ያስገባሉ፣ ይሄዳሉ። ተልኮ ሌላ ነው ማለት ነው። ይባስ ተብሎ እንደ አማራ እንኳን አንድ አልሆንም ብለን ሸዋው የራሱ መሪ ነው ያለው፣ ወሎ የራሱ መሪ ነው ያለው፣ ጎጃሙ የራሱ፣ ጎንደሩ የራሱ፣ ከጎንደርም ሁለት ደግሞ እንደገና እና አላማቸው ለህዝብ ነበር ወይ አይደለም? እምቢ ለባርነት ዱር ቤቴ ብሎ የወጣ ሰው አንተ ነፃነትህን እስከምታረጋግጥ ከማን ነው ነፃ የምንወጣው የሚለው ነገር ጥያቄ እንዳለ ሆኖ እስከ መጨረሻው ድረስ የምትታገለው ለህዝብ ነው አይደል? አንድ እንኳን ሆኖ ለመምራትና ለመመራት 3 ዓመት ፈጅቶባቸዋል። ያ ነገር እኔ ጎረበጠኝ፣ አልተመቸኝም። እኔ ብዙ ዘመዶች አልቀውብኛል በዚህ ጦርነት በአንድም በሌላም። በእኔ ምክንያት እየሞተም አለ፣ በእኔ ምክንያት ማለት ነው። እና እኔ ማህበረሰብ እዛ እንደው ብልህ ከሆነ አንተ እኮ ትዳር አለ፣ አንተ እኮ የተመቻቸ ኑሮ ነበር፣ እንደው ምን አቅሎ ነው የገባ፣ አንተ እኮ አእምሮ አለህ ይሉኝ ነበረ። በራሴ ጥሞና ጊዜ የወሰድኩ እንግዲህ አሻራ ሚዲያን ከ2013 እስከ ጥር 3 2018 ድረስ በዚያ ባልሁ መንገድ መራን። ጫካ ላይ የነበረው ጉዞ ይህን ይመስል ነበረ። በተለይ አሁን በአሁኑ ወቅታዊ ሁኔታ የሻዕቢያን አሰላለፍ እናውቃለን። ህወሓት እንግዲህ ለ27 ዓመት የኢትዮጵያን ህዝብ መሽገር ሆኖ ተጣብቆ ያን ያክል ሲያጎሳቁል የነበረው አንድ እርምጃ ወደፊት አንድ ሀዝ እንኳን ለኢትዮጵያ መስራት ያልቻለ ቡድን ተባሮ ከ4 ኪሎ ሲወጣ እንደገና ሽብርተኛ ሆኖ የመጣው እሱ ደግሞ የጠላት በሚል እንግዲህ መቼስ የአማራ ህዝብ ከህወሓት በላይ ጠላት አለው። እውነት እንነጋገር ከተባለ እነ ሸኔ ጠላት ናቸው ብለው አጋመሳ ላይ ሄደው ከነዘመነ ካሴ ተወካዮች ጋር ተፈራርመዋል። ሰሞኑን አንድ ድምጽ ሪከርድ ወጣል፣ ሰምተህ ከሆነ እናንተ ሸኔዎች አማራ እዛ ኦሮሚያ ክልል የሚኖሩ አማራዎች ንብረት ሀብት ያቃጥላሉ፣ እንደገና ደግሞ በፋኖስ የሚንቀሳቀሱት እዛ በወለጋ አካባቢ የሚንቀሳቀሱ ፋኖች የኦሮሞዎች ንብረት ያቃጥላሉ። ይሄ ነው የኢትዮጵያ ህዝብ ጥያቄ። ቪዲዮ አይቻለሁ። አሁን እያቃጠሉ በቃ ይሄው ይቀጥላል ገና ነው ምናምን እያሉ እንትን ሲያቅራሩ፣ ሌላ ደግሞ ልጨምርልህ፣ ቤንሻንጉል ጉሙዝ ላይ የሰው ልጅ ከነፍሱ ጽንስ ተቀዶ የወጣበት ቦታ ነው አይደል? እንግዲህ በእኔ አንደበት ባይገለጽ ደስ ይለኝ ነበር። ስለሆነ ነው አንዳንዴ አንናገረውም ነበር። ዘመነ ካሴ ሄዶ እዛ ጋር ተጣጣቂዎች ጋር ህብረት ፈጠረናል አለ እንዴ። ታዲያ ከማን ጋር ነው? እኛስ በፊት እኮ አንድ እንዳንሆን ሲሰሩ የነበር ነው እሱ ናቸው አይደል? ከዚህ ጋር ህብረት የምትፈጠር ከሆነ ለምን መንግስት ጋር መሆን አቃተ? መንግስት የሰላም አማራጭ መጥቷል አይደል? እኔ አሁን እኛ ስንናገር ወይም በጥቅም ወይም በምናምን በቂ ደሞዝ እኮ ይከፈለኝ ነበር። አሻራ ሚዲያ ላይ ለህሊና ልኖር በቀኝ ብዬ ነው አይደል የመጣሁት። አሁን እሱ ደሞዝ ይከፈልህ ነበር፣ እዛው የሚከፍልህ ፋኖ ነው። እዛው ዲያስፖራዎች አሉ፣ ከዛ የሚመጣው ገንዘብ ማለት ነው። አሜሪካን ሀገር ተቀምጠው ሚዲያውን የሚዘውሩት እዛ ነው። እዛ ላይ ያወጣጣሉ፣ ወደ $500 በየወሩ ያወጣጣሉ። ያ ደሞዝ ለኛ ነው። ዩቲዩብ ኢንካም ጀነሬት ያደርጋል። የዩቲዩብ ገንዘብም ለኛ ነው። በእርግጥ አሁን ዩቲዩብ በየጊዜው ይዘጋል። ደስ የሚለው መንግስት እዚህ ላይ ብልጦ ወስዷል። የሳይበር ግሩፕ አለ፣ ያው በሄት ስፒች ይዘጋል። ግን አሉ አሜሪካ ላይ መሳይ መኮንን እስኪ አንተ ጥያቄ ልጠይቅህ። መሳይ መኮንን የደቡብ ሰው ነው አይደለ? እኛ አማራዎች እኮ የሱን ያክል እንትን አይደለም። እኔ የምልህ ለበጎ ያን እውቀቱን ያን አላማው ለአማራ ህዝብ አለመሆኑን የምታየው ኮንሰርኑ ከዛ አይደለም የመነጨው። በአማራ ህዝብ ስም ከመነገድ ነው። ምንም ኢትዮ ኦቬስ እሱን ልትነግረኝ ነው። እሱን ነው ማነሳ። ከዜሮ ተነስቶ ቲዋው ሚሊዮን ደርሷል ሰብስክራይብ። ምክንያቱም በአንተ በደም ነግደህ ያን ገንዘብ አግኝተህ ስንት ዓመት ልትኖር ነው? እርግጠኛው የምነግርህ ይህ ነገር የሆነ ጊዜ ላይ ሰላም ይሆናል።
ከመንግስትም አቅም በላይም አይሆንም። በእርግጠኝነት ስላየ ነው ከጊዜ ወደ ጊዜ መከላከያ ሰራዊት በደቡብ ጎንደር ላይ በዚህ በሰሜኑ ጉዳይ ሲንቀሳቀስ ለቆ ወረዳዎችን ሲንቀሳቀስ በፋኖ ስም የጽምዶ ጥምረት በህዋት በግብጽ ባልቦህራን በዚህ በሱዳኑ በነሻቢያ በዚህ በታግዞ የመጣው ጽምዶ ኃይል አዲሱ አፋ በሚሉ የመጣው እቁብ ድርጅት ሰሜን ጎንደር ላይ ያሉ ወረዳዎች ደብረታቦርን ጨምሮ አቃጥሏል፣ ዘርፏል። ደብረታቦር አይተሃል፣ የህዝብ ንብረት የወደመው አበበ መልክ የሚባል አንድ ዛሬም እየገባን አንድ መረጃ እያገኘህ ነበረ። የብናት አካባቢ ማዳበሪያ ላይ የህዝብ ማዳበሪያ ሰርቀው እርስ በርስ ተጋለዋል። ኦኬ ተጨባጭ ነገር ነው የምናገረው፣ መረጃዎች ይነግሩናል። እኛን ሲሳደቡ ትናንት ነው እንደዚህ ያው ይሄ ነገር እኔም በእንትን ላይ ጅጋ ከተማ ላይ በ1977 የተሰራ አንድ መዘጋጃ ቤት ባለፈው ገብተው አቃጥለው ወጡ። እንደገና ታድሶ ደግሞ ማህበረሰቡ አዋጦ ያን ነገር አደሰው ጥሩ አድርጎ ሰራው። ዛሬ ሌሊት 10 ሰዓት ገብተው አቃጠሉት። አሁን ትናንት ሌሊት ማለት ነው። ለዛሬ አጥቢያ ያው መጋቢት 4 ማለት ነው 2018 አቃጠሉት። እንዲህ ነው የአማራ ህዝብ ንብረት፣ የአማራ ህዝብ ጥያቄ የሚመለሰው በዚህ ነው። አሁን ጅጋ ማለት ይሄ በአብን እንትና የተወዳደረበት ነው። አበባው ዶክተር አበባው እንግዲህ አበባው ምን ሲል እንደነበር ሰምተዋል። እንደገና አሁን እንደዚህም ተቃጥሎ አንዲት ነገር አያነሳም እንጂ አሁን ህዝብን ወክሎ የመጣ ሰው የህዝብ ተቋም እንደዚህ በዚህ መልኩ ሲቃጠል እንደዚህ ያቃጠለ ጽንፈኛ ብሎ እኮ ማውገዝ አለበት። መንግስትን እርምጃ ውሰድ፣ መከላከያ ጠብቅ፣ ለምንድን ነው እንደዚህ ሲቃጠል ብሎ ጫና መፍጠር አለበት። በመሰረቱ ግን አያነሱም። የሚወቅሱት ወደ ሰላም የመጡትን ሰዎች ነው። በተለይ አሁን እኔ በጣም ማዝ ነው የምታዘበው። አበባው በፊት የፓርላማ ጥያቄ ስንት ሲል አግዙኝ እያለ እኛ እየመጣ የምናግዘው የነበረ ሰው ነው። እንግዲህ ዶክተር ደሳለኝ ቀጥታ የሚጠይቁ እኮ የጫካ ሰው ነው። አብን ጭምብሎ ቢነሳ እነ ዘመነ ካሴ ናቸው፣ ሌላ አይደለም። እቺ ማናት ሚስጥር የምትባል ጋዜጠኛ፣ ሙሉ ጋዜጠኛ ማን ነበረች? እውነት እንነጋገር ከተባለ ደስ የሚለው የኢትዮጵያ መንግስት ግን እንደው አንዳንዴ እንደው አቅም የሌለውን ሳምጥህ ሀሳብ ሳይኖርህ ትሳደባለህ። ስድብ ህዝብ አያሻግርም። እውነት ለመናገር አሁን እሷ ማነው የሀፓ የሚባለው የኢትዮጵያን ህዝብ የጎዳ እናንተ ስለነበራችሁ ታስረዱ ነው። ከአንተ ነው የሚፈልገውና መጣ ስድብ ሀሳብ ቢያንስ እንኳ ሀሳብ ይዘህ መምጣት አለብህ። አንተ በቂ ማንፌስቶ ሊያሻግር የሚችል የህዝብን ጥያቄ ሊሸፍን ሊመልስ የሚችል ማንፌስቶ ይዘህ መጥተህ ሀሳብ መሸጥ እንጂ መሳደብ ለውጥ አያመጣም። እኛ ሰላም ፈልገናል። ለምን ሰላም ፈልጋችሁ ነው? አንድም ሰው ለሰላም ፈላጊ እናንተን ሲያወግዙ በጣም የሚገርመው ሞራኑስ የታገኘችው እንግዲህ እነሱ ናቸው። እንትናን ምን በቅርበት ስለማውቀው ይሄን አቅምም ያለው ሰው አይደለም። አባው የአቅም ውስንነትም ችግር ያለበት ሰው ነው። ለዛም ነው ድርጅቱ ላይም ተገምግሞ የተባረረ ነው። አሁን ደግሞ ወደ ኢህአፓ መጥቷል እና ይህን እንኳን ማውገዝ አይችልም። በነገራችን ላይ እንዳልከው እንደው አንተም ግለጽ ስላልከኝ አሁን ኢህአፓ የሚባል ድርጅት እኔ አሁን ብዙ ሰው ኢህአፓ እንዲህ አድርጎ ነበር እያለ እነዚህን ሰዎች ለመተቸት ሲጠቀምበት እነዚህና ያ ጄኔሬሽን የተለያየ ነው እል ነበረ። ግን በጣም በሚገርም መልኩ 100% የድሮውን ኢህአፓ እነዚህ ሰዎች ላይ እያየሁት ነው። የሚገርመው ነገር አሁን በደርግ ጊዜ ልንገር፣ መሬት ላራሹ አሁን እንግዲህ ትልቅ የኢትዮጵያ ተማሪዎች የኢትዮጵያ ሕዝብ ሲታገለለት የኖረ ዓላማ ነው። መሬት ላራሹን ሲመልስ ደርግ መሬት ላራሹን ይቃወማል ኢህአፓ። በቃ ብቻ ማታ ደርግ አንድ አዋጅ ሲያወጣ ኢህአፓ በማግስቱ አንድ ተቃውሞ ይዞ ነው የሚመጣው። መሬት ላራሹን ፋሺዝምን ወደ ገጠር ለማስፋፋት የተወሰደ እርምጃ ነው። እንግዲህ ገበሬው መርስ የነበረውን መሬት ይውረስ ከነበሬዎቹ ከነምኑ እጁ ላይ ካለ ንብረት ጋር ተብሎ የመሬት ባለቤት ተደረገ። በጣም ትልቅ ለውጥ ነው ይሄ ሲቃወም ኢህአፓ። ከዛ የከተማ ቦታ ሲታወጅ እንደዚህ እድገት በህብረትን እኮ ገበሬው እንዲነቃ እንዲያቃ አድርጉ ተብሎ ተማሪዎች ሄዱ። በርካታ ኢህአፓ አብሮ ዘምቶ ሄደ። የዘመቻ ጣቢያ አቃጥለው ዘመቻውን ተቃውመው ያ ወጣት ስንት ወጪ ወጥቶ ስንት ቅስቀሳ ስንት ትምህርት ስንት ትራንስፖርት ህዝብ አዋጥቶ የሄደውን አፍርሶ መጣ። የሶማሌ ጦርነት ሲካሄድ አትዋጉ የእንትኖች የኦጋዴን እንትን ጥያቄ ነው ህዝብ ጥያቄ እንጂ ወረራ አይደለም፣ አትዋጉ ከሻቢያ ጋር አትዋጉ አለ መፈክራቸው። አሁን የሚገርም ነገር እንዲህ ዳውንሎድ ተደርጎ ያወጡታል ሰዎች። ተመሳሳይ እንደዚህ አይነት ይፈጥራሉ በዚህ በአዲሱ ትውልድ ውስጥ እያንዳንዱን ነገር ኮሪደር ልማትን የሚቃወም ወደ ሰላም የመጣን ሰው የሚቃወም እንደዚህ አይነት ሁሉም ነገር በጎ ነገሮችን ኔጌቲቭ አድርጎ የሚያቀርብ ፈጥሮ ያሽማግሌው ኢህአፓ አሁን በወጣት ኢህአፓ ውስጥ መምጣቱ በጣም የሚደንቅ ነገር ነው። እሺ ወደ አንተ ቀጥል እና ወደ እንትን እስቲ እንሂድ። አሁን
እንግዲህ የሚዲያ ስራ ትሰራ ስለነበር ሁለት ነገር እናንተ እዚህ ጫካ ሆናችሁ የምታስተላልፉት አለ። በፌክ አካውንት የሚሰሩ በጣም በርካቶች አሉ። እንደገና ለነ መሳይ ለመሳሰሉት ደግሞ እንደ ሶርስ ሆናችሁ ታገለግላላችሁ እና አሁን ብዙ ጊዜ ያልተደረገ ነገር ተደረገ ተብሎ ይቀርባል። እንደገና ደግሞ በፋኖ የተፈጸመ ግድያ፣ በፋኖ የተፈጸመ የሰብአዊ መብት ረገጣ መንግስት አደረገው፣ መከላከያ ያደረገው ተብሎ ይቀርባል። አሁን እንደዚህ አይነት የፕሮፓጋንዳ እንትኖችን የምታዘጋጁበትን ነገር ያው እንግዲህ አንተም የነበርክበት ስለሆነ አሁን ያ እየጸጸተ ስለሆነ የምንነጋገረው እና እንዴት ነበር እሱ ሂደት? እስቲ መልካም ሻለቃ። እንግዲህ በተለይ 2014 እስከ 2015 ባሉት ጊዜያት አሻራ ሚዲያን ጨምሮ እነዚህ የትግል ሚዲያዎች ራሳቸው ኃላፊነት ይወስዱ ነበረ። በተለይ 2015 ትጥቅ ትግል ሲጀመር በራሳችን መንገድ የራሳችን ኤዲቶሪያል አለ። እንግዲህ ህዝብን ለማፍረስ ኤዲቶሪያል ባይኖርም ሚዲያው የሚወስዱ ኃላፊነት ነበረ። ቲንክ ታንክ ግሩፕ አለ አጀግነ ምናምን እንትን ብለህ የራስህ አሁን ኦልሬዲ ህዝብ ግንኙነት መምሪያዎች አሉ። አሁን ጎጃም ላይ እነ ማርሸት አሉ። ማርሸትን ማያውቅ የለም። ራሱ አስረስም አሁን ሆኗል። አስረስ ቢያንስ ትንሽ አዋቂ ነው፣ የህግም ሰው ስለሆነ ብልጥ ነው፣ ብልህ ነው። ማርሸት ብሎ መቀደር ነው እንዴ? አውሮፕላን እስከ ሹፌሩ መታን። እንግዲህ ብዙ ነገር አለ። አንዳንድ ያፍራለውና ትንሽ የተጋነነ ነገር አለ። በሬ ወለደም አለ። እንደገና ለራስን ያደረገውን ኃላፊነት ወደ መንግስት የማላከክም አለ። አሁን ያየሁት ለምሳሌ በአለም የምትባል ልጅ ታስታውሳለህ? በአለም የምትባል ጡቷ የተቆረጠ አጋጣሚ እዛ አካባቢ ነበርኩኝ እኔ እና ከመሞቷ ማግስት ነው የሰማሁት። እንግዲህ ምነው ከፍኖ ነው የሚባል አስረው ምናምን ነው ወደ ቤተሰብ የላኳት። አንዳንዴ ለታሪክም በፎቶ በምናምን ታስቀረው ነገር አለ አይደል? በቃ የባለም ጡት ተቆረጠ ምናምን ተባለ። የተወሰነ የተመታች በድርቃ የተመታችበት እንትን አይቻለሁኝ። ከዛ ውጭ የተቆረጠ ጡት እኔ አላየሁም። ዘግቡ ተባልን፣ ዘግበናል። ቤተሰብ ራሱ አላየሁም። በሚገርም ሁኔታ አባትየውም አላየሁም ብሏል። እኔ እሱን ቃለ መጠይቅ አይቼዋለሁ በግል ከቀረጻ ውጭ። እኔ ነገ መሞት ሰው ነኝ አላየሁም ነው ያለ። በቃ ከፍነው አስረው ነው ያመጧት። የማየት እድሉ የለኝም ግን በል ተብዬ ያው ትንሽ ያኔ ኢሞሽናል ሆኜ ነበር። አባት አይደለ እንኳን አባት አንድ ሰው ሆነህ እንኳን አይደለም ኢትዮጵያዊ የሆነ አንድ ኡጋንዳዊ ብታገኝ ያልሆነ ኢሰባዊ የሆነ ድርጊት ይሰማል። በጣም ሳፈር ታደርጋለህ። እና አባትየውም የእናቲቱም ከሰው ሰውነት ከሰው ተራ ወጣ። ቦቀቅላ ልጇን ያጣችው በጊዜው ለቅሶ ላይ ነበርኩኝና ስሜታቸውን ልክ አልነበረም። በኋላ ግን ሰከን ተብሎ ሲጠይቅ እኛ አላየንም ነው ያሉ። እንዲህ አይነት በሬ ወለድ አለ። ይህ ትርክት ነው። ለምሳሌ ይሄ ኦሮሚያ ላይ የተደረገው የምታየው ኤርትራዊ ማነው የጻፈው የቡርቃ ዝምታ? ተስፋዬ ገብረአብ። እንዲህ አይነት ትርክት አለ። አሁን ትርክት ለመፍጠር ነው ያን እየተቃወምን ያን ትርክት ያ ትርክት አማራን ጎድቷል፣ ዋጋ አስከፍሎታል እያል እንደገና ደግሞ ሌላ ጠባሳ ኦሮሞን አማራን ከኦሮሞ የሚያጋጭ ለታሪክ የሚተላለፍ ጥሎ ማሳለፉ ለማንም አይጠቅምም። ታንጀብል የሆነ ኤቪደንስ ያስፈልጋል። አንዳንዴ እኮ የሞት አስከሬንም ጡት ቆረጡ ያሉበት ቦታም አለ። ወሎ ላይ ሰምቻለሁ ብለዋል። ቆርጠው እንትን ብለዋል። እና እንዲህ አይነት ጭካኔ አለ። አስከሬን ክብር አለው። ከሞተ ሞተ ነው። ሁለተኛ ምርኮኛ ማርከው ለምን ይገላሉ? እኔ አጉት የሚባል አካባቢ የሆነ ውጊያ ነበር ክረምት ላይ። እንግዲህ በውጊያ ላይ መማረክ ያለ ነው። ያው ሽምቅ ተዋጊ ስለሆነ ያገኘው አጋጣሚ ይጠቀማል። ታገኛለህ። ሁለት መከላከያዎች ተማርከው መጣው። እኔ በቪዲዮ በፎቶ ማሳየት ይችላል እጄ ላይ ስላለ ጁስ ገዝቼ ያጠጣቸው ነው። ቃለ መጠይቅ ልሰራቸው ማለት ነው። አንዱ ኦሮሞ ነው፣ አንዱ ጎንደሬ ነው። እነሱን ቃለ መጠይቅ ልሰራ እየተዘጋጀው ደማቸው እየፈሰሰ ፈርስት ኤድ ይደረግላቸው እያልኩኝ ሐኪሞች ተዘጋጅተው አንዱ መጣና ዞር አድርገን አንተ እንደዚህ ህፃናት ጋር ትንትላለና ግንባራቸውን አላቸው። የጤና ጣቢያ ውስጥ ያሳዝናል። 3 ቀን ታምሜያለሁ። እግዚአብሔር ምስክሬን የሆነ በማመን ነው የምናገረው። 3 ቀን አሞኛል። መግደል ከፈለገ እኮ እኛ ሳናይ እኮ እዛው ግንባር ላይ እኮ መግደል ይቻላል። ባይቻልም ማለት ነው። ህዝብ ያየ ያውን ጤና ጣቢያ ላይ እዛ ላይ ያሉ እንትኖች ሐኪሞች አናክምም አሏቸው። በቃ ግደሉን። ሲጀመር ሐኪም ጠላት ወገን አይመርጥም። ሰው የሆነ እናክማለን። እኔ ቃል በቃል ቦታውን አጉት ላይ ይህ ነገር ተደርጓል። ሁለተኛ የተከሆነ ደብረ ኤልያስ ላይ 3 እንቦቀቅላ ህፃናት 18 ዓመት ያልሞላቸውን ሴቶች ገለህ መረጃ ናቸው ብለህ ገለህ፣ እሺ በቃ ለቢዝነስ ነው አማራ ክልል ላይ አያውቁም ህፃናት ናቸው ተገደሉ ሊሆን ይችላል አደረጉት እንኳን ብንል እንዴት አንተ ገለህ እንደ ጀግና ገድያለሁ ብለህ ለቢቢሲን ያክል ዓለም አቀፍ ተቋም ትሰጣለህ? የሚያል አስረስ ማረ ዳምጤ ነው የህግ ሰው ነው። ሶሪ እንዲህ አይነት ትምህርት ባለማሩ ይቀራል።
ያን ያንሳይ እኔ በቃ ትግል በቃ የሚል ነገር ነው። እኔን እኮ መከላከያ እኮ አስሮኛል። ለምን አይገለኝም ነበር? መንግስት ስለሆነ የፈተኝ እና ጥላቸው ውስጥ በጣም ደግሞ ስም ይሰጣሉ። ባንዳ ይላሉ። ባንዳማ አገርን ለወራሪ ለባዕዳን አሳልፈው የሚሰጥ ነው። እኔ ባንዳ ሲሉ ከነሱ በላይ የሞራል ልምና ስላለኝ እስቃለሁ። በውስጥ መስመርማ የሚላከውን ከወያኔ ጋር እየሰራ የኢትዮጵያ ብሔራዊ ጥቅም እንዳይከበር የሚታገል ኃይል ባንዳ ሳይባል ይሄ ልክ አይደለም ያለው ወገን ባንዳ ተብሎ ሲፈረጅ በጣም የሚገርም ነገር ነው። ይሄ ባይዘው ይሄ እና ልክ ነህ። አሁን ከግድያ ጋር እንደው ስላነሳ ለምሳሌ መምህራን ተገድለዋል። ተንበርክከው እንደሄዱ ለምን አስተማራችሁ ተብለው አንዳንድ ቪዲዮ ሳይ እኔ ምንድን ነው የውጭ ጠላት እኮ አያደርግም። አንዳንድ ጊዜ ለምሳሌ ትምህርት ቤት አቃጥለው የተማሪዎች መጽሐፍ እንደዚህ ተከምሮ እንግዲህ አይተሃል። አዎ እሱ ላይ የሚጨፍሩ እንደ ድል አደርገው የህዝብ መገልገያ ጤና ጣቢያ ይህንን አቃጥሎ የሚፎክር ቡድን እና እዛም እያለ አሁን ስላነሳው ነው እንደዚህ አይነት ግድያዎች በራሱ በአማራ ህዝብ ላይ ለሽምግልና በሄዱ ሰዎች ላይ እነሱን መቅጣት፣ እነሱን መግደል፣ ሐኪሞችን መግደል እንደዚህ የመሳሰለ ነገር ቀጥታ በጉዳዩ ላይ ላተሳተፍ ትችላለህ። ግን ያ አንተ ውስጡ ያለህ ድርጅት እንደዚህ ሲያደርግ የሚፈጥርበት ስሜት ምን ነበረ? ይህንንስ እንደው ለመቃወም ለምን እንደዚህ ይደረጋል? ለምን ትንሽ ፊደል የቆጠረ ሰው መቼም ከሌላው አሁን አንዳንዴ ያው መሀይሙ ነው የሚሻለው ባይዘው እንትኑ አርሶ አደሩ አሁን እንደዚህ አያደርግም። ሰውን እንደዚህ ግንባሩ ላይ ተኩሶ አይገልም። በመሰረቱ እጁን የሰጠ ሰው ወይ እጁ ላይ የወደቀ ሰው እና በዚህ ጉዳይ ላይ ውስጥ ሆናችሁ ትግል ለማድረግ አልሞከራችሁም ወይ? እኔ አንድ ጣላበትና እዛ አካባቢ ከመሪው ራሱ ከዘመነ ካሴ ጋር ከምጣላበት ቃል በቃል ስለተነጋገርን ብዬ ነው። ራሱም ይሄን እንግዲህ ምናልባት ዱላ አግኝቶ ሊየው ይችላልና በተለይ መራዊ አካባቢ የነበረው የካህናትና የመምህራን ግድያ ታሪክ የማይረሳው ነው። ከዚህ ላይ አንድ ምሳሌ ናንሳ። እርሰ መምህር የነበር አንድ ሙሉ ሰው የኔ አባት የሚባል እዛው አሁን እዛ ከታጣቂዎች የሆነ 109ኛ ኮር ላይ ጽሕፈት ኃላፊ ሆኗል። በጊዜው የአንደኛ ክፍለ ጦር ህዝብ ግንኙነት የነበረ በኋላ ምክትል ሰብሳቢ የነበረ እንግዲህ መምህር ሆነ በመምህር የሚጨክን ምሳሌ ማንሳት ስላለብኝ ነው። ይህን ሳላነሳው በቀር ታሪክ ይወቅሰኛልና ሙሉ ሰው የኔ አባት በሆነ ሰዓት ላይ ሞጣ ላይ እያስተማረ ያለ የወንድ ሚስት ደፍሮ ሲፈለግ የነበረ ይህን ግርግር ተጠቅሞ ወደ ትጥቅ ትግል የገባ ልጅ ነውና መምህር ክንዴ የሚባል እኔን ያስተማረኝን መምህር አንበር እኮ በሉት ብሎ አለመታው ሲሉ ግንባሩን የመታ መምህር ደረጀን አንበር እኮ ጠምኔ የያዝም የማያውቅ መምህር እየገደለ ሚስቱ በባለፈው በረሮ ተመለች። አራት ልጆች አባቴን የገደለው የኔ ተማሪ ነው ያለችው። እሱ ብቻ አይደለም መራዊ ከተማ አጃቢዎቹን ይዞ በመግባት እሱ ይጣላቸው የነበሩ በፊት በቂም በቀል አባቱ ነፍሰ ገዳይ የነበረ በዳንግላ አካባቢ መጥቶ መራዊ የተቀመጠ ነው። የሌባ ልጅ ሌባ ነው የሚሆን። በነገራችን ላይ እንቁላል ቀቃይ ነው። እኔ ቢያንስ ከኮሎኔል ታደሰ ሙሉነህ ቤተሰብ የተወለድኩ ነኝ። ኮሎኔል ታደሰ ሙሉነህ ታውቃላችሁ? እሳቸው እንግዲህ በዚያ ያባድሬ የሶማሌው እንትን ላይ ጀብድ ፈጸሙ። በኋላም ወያኔ ግፍ የሰራሽባቸው እዛ ቤተሰብ የመጣሁ ነኝ። የሞራል ላይ ከፍ ያለ ነው። እሱ ምንድን ያደረገው መምህራንን አስገደለ፣ ገደለ። ገርጨጭ ላይ የተከበሩ ካህናትን በንብርክክ አስኬደ። የሰላም አማራጭ ልትቀበሉ ተደብቃችሁ እኛን ሳታማክሩ ባህር ዳር ሄዳችኋል፣ ተሰብስባችኋል በሚል 17 መምህራን በዳዲ በንብርክክ ሄደዋል። ገርጨጭ ላይ ሜጫ ከተወለዱበት ቦታ ላይ ላንሳ ብዬ ነውና በመማር አሁን ይሄ መምህር ሆኖ ነገም ሰላም ቢሆን ከተማ መግባት መንግስት ጋር መምጣት ማይችል ሰው ይህን ትግል አይፈልገውም። ተባብሶ እንዲቀጥል ይፈልጋል። አብዛኛው የተከሆነ ከእስር ቤት የወጣ ነፍሰ ገዳይ የነበረ ወንጀለኛ የነበረ ነው። በዚህ ትግል አንዱ በቃ እንዴ ካደረገ ነገር እሱ ነው። ሰላም እንዳይሆን የሚፈለገውም ለዛ ነው። አብዛኛው በመሪ ደረጃ ነው ያሉ። ነገ ሰላም ቢሆን ሰዎች እዛ ያለ ማህበረሰብ ይለቃቸዋል። ጥርሱን ነክሶ አሁን አለ ጥርሱ ማድረግ ስለማይችል አንተ ወንድምህን አባትን የገደለ ነፍሰ ገዳይ መሪ ሆኖ አሻግራለሁ ብሎ ሲመጣ እንዴት ነው የሚፈጥርበት ስሜት? አማራ ክልል በዚህ ውስጥ ነው ያለው፣ ፈተና ውስጥ ነው ያለው እና እነዚህ ህፃናቶች አይደሉ ያልተነገረ ብዙ እንትን አለ፣ አሳዛኝ ታሪክ አለ። በመሪ ደረጃ ያሉት በደም የተጨማለቁ በወንጀል የተጨማለቁ የኋላ ታሪካቸው ብታይ ነገ የትም አይደርሳቸው ናቸውና ይሄ ነው። ይህን መሪ ይዘህ ይህን ትውልድ ይዘህ የትም አያሻግርም። ብልሆች የሰላም አማራጭ ተጠቅመዋል፣ ነገም ይጠቀማሉ።
ዘመነ ካሴ የተከሆነ ቀለበት ተደርድሮ እኔ በህልም እኔ ተነግሳለህ ይባል አላውቅም። ሁሉም ሰላም ስትል አይወድም። ነገር ራሱን ጠቅላይ ሚኒስትር አድርጎ ያየ ሰው ነው። እውነትን እንነጋገር ከተባለ አሁን በ21ኛው ክፍለ ዘመን ባንኩንም ታንኩንም በብሔር ብሔረሰብ የሚደገፍን አንድን መንግስት በዚህ ልክ ጥላል ብሎ ማሰብ እንግዲህ ውጤቱን እንግዲህ የዘራውን ነው የሚያጭደው። አርሶ አደር የዘራውን ያጭዳል። ጥሩ አድርጎ ካዘመረ አዝርቱ ዝናብ ካገኘ የተፈጥሮ ተጨምሮበት ማለት ነው። እንግዲህ ከድሮን ከታንክ ከምናምን አልፎ እንደገና የማህበረሰብ ተቃውሞ አለ። እሱ ውጭ ሆኖ ምናልባት እሱን ህይወቱን ሊያድን ይችላል። ዘመነ ካሴ ሁኔታ ነው ያለው። መጣ ጃዊ የምትባል ቦታ ላይ ተደብቆ መሳሪያ ከፋፈለ ጠፋ። ካፕቴን ማስረሻ ሰጤ እንዳለው መሪያቸውን ዲያስፖራ ነው። ሌሎች መሪዎችም አሉ። የኋላ ታሪካቸው አብዛኞች በመሪ ደረጃ የተቀመጡ ወንጀለኞች ናቸው። እነዚህ የአማራን ህዝብ ጥያቄ የመለሱም የነዚህ የታሪክ አካል ሆኜም አልቀጥልም። በቃ እውነቱ ምነግርህ እኔ ለህሊናዬ እየኖርኩ ነው። በጣም ደስተኛ ነኝ። ብዙ ወንጀሎች አሉ። ለዛም ነው ከባዕዳን ጋር ተባብረው ክልሉን እየወደሙ ያሉት። ቀጣይም ክልሉን በዚህ ከቀጠለ ያሳዝነኛል። በቃ ግን አይቀጥልም። ተስፋ አታደርግም? አይ ከመንግስት አቅም ውጭ እንዳልሆነ አረጋግጫለሁ። ከመንግስት አቅም ውጭ እንዳልሆነ አረጋግጫለሁ። ግን ደግሞ አይጎዱ ማለት አይደለም። አንድ ሁለት ሽፍታ እኮ ይጎዳል። ይሄው እያቃጠሉ ነው እኮ ገብቶ ለማቃጠል ሁለት ሰው እኮ በቂ ነው። ምን ቤንዚል ይዞ ሄዶ ምናምን ምንድን ነው የሚሉት? ባህር ዳርና አስተንፈሳሽ አሉ። ደግሞ ደብረ ታቦርን አውድመው ወጥተዋል ባለፈው። እንግዲህ ለራስ ያልኸውን ሀብት ንብረት የህዝብ መገልገያ ተቋማት አውድመህ የግለሰብ ቤቶች የሀብታም ቤት ሆቴል አቃጥለህ ከማን ነው አንተ ድጋፉን የምታገኘው? ማን ነው የሚረግፍ? የአማራ ህዝብ እኮ ባለፈው ወያኔ ያቃጠለ እውነት ነው በ2014 እንደገና አሁን በራሱ ልጆች ግን ወያኔ ከኋላ ሆኖ ክብሪት እየሰጠ ነዳጅ እየሰጠ ነው እየተቃጠለ ያለው። የነሱ ፍላጎት ነው። ሌላው አሁን ከዚህ የአማራ ርስት ወያኔ ወስዶ ማንነትን በማጥፋት ረገድ ብዙ ነገር አድርጎ አሁን ስለ ወልቃይት የተጻፉ ነገሮችን ሳነብ አንዱ ጸሐፊ ዛሬ ከወያኔ ጋር አብረን እንስራ ምናምን ይላል እዛ አሜሪካን ሀገር ሆኖ እና አሁን ከዚህ ጋር በተያያዘ እኛ ለህልውና ነው እንጂ ለመሬት ለቁራሽ መሬት አይደለም ምናምን የምትል ነገር ከወያኔ የተሰጣቸው ሁሉም አሁን ፋኖ በየቦታው እያለ ሲቀሰቅስ እንደዚህ ይላል። እኛ ቁራጭ መሬት ሳይሆን ህልውና አይደለም እና ህልውናና መሬት ማስከበር አብሮ ሊሄድ አይችልም እንዴ? መሬትም ህልውና ነው እና አሁን በዚህ ላይ የተያዘው አቋም እንግዲህ አንዱ የልዩነታችሁ መንስኤ እሱም ነው ብዬ ስለማምን ማለት ነው። እና እሱ ላይ እስቲ ያለውን ነገር አሁን በተለይ የራያ የወልቃይት የመሳሰለው ጥያቄ እንዴት ራሱ ጽንፈኛውን ለትግል አውጥቶት እንደነበርና አሁን ደግሞ ተቀልብሶ የልዩነትና የሌላ ችግር መንስኤ መሆኑን እንዴት ታየዋል? መጀመሪያ ስንነሳ ጥያቄያችን የመጀመሪያው የማንነት ነው። የፍትህ የማንነት የርትዕ ጥያቄ ነው አንግበን የተነሳ ነው። አዲስ አበባ ላይ በጊዜው ከ3 ዓመት በፊት የአማራ ተወላጆች መታወቂያቸው እየታሰረ ይታሰሩ ነበር። ብዙ እንዳረጋገጥ ነው ማለት ነው። ይህ የማንነት ነው አይደለ? አማራ ኦሮሚያ ላይም አፋር ላይም ጋምቤላ ላይም እንደ አማራ እንደ ኢትዮጵያዊነት ተከብሮ ይኖር ነው ጥያቄያችን የነበረው። በሰላማዊ ጥያቄ ካነሳ ነው የማንነት የወልቃይት ጉዳይ ነው። ወልቃይት ሆይ በረሳሽ ቀኝ ተርሳኝ ብሎ በህዋት የተገደለው ብአዴን ላይ የባህር ዳር ልጅ አይደለንም? ምን እንደ ጎንደሬ ሁሉ እኮ ወልቃይት ሆይ በረሳሽ ቀኝ ተርሳኝ ያለቀ የጎጃም ልጅ እኮ አለ። ስለዚህ 27 ዓመት እና አበበ ካሴ ሲንኮላሹበት የነበረውን ትግል በማንነታቸው አማራ በሆናቸው የወልቃይት አማራ ዘሩ እንዲጠፋ በዓለም ላይ ተሰዶ በእስራኤል በአሜሪካ ያሁሉ የነበረ ያሁሉ ተቃውሞ ያሁሉ አዋራ ያስነሳው ዛሬ ጥያቄ ብአዴንን እኮ ብአዴን የህዋት አሽከር ነው ብለን ስንፈረጅበት ከነበረው አንዱ ማንነታችን አሳልፎ ሽጧል የሚል ነበር። ለሱዳን ሁሉ ሽጧል። የመተማ መሬት እነ ፋሲል ደግሞ እዚህ ተገረፉበት። አሁን ፋሲል የዋህ ነው። ፋሲል ደግሞ በጣም የዋህ ንጹህ አማራ ነው፣ ግን ይሾፍሩታል። የዋህ እንደ ያልተማሩ ሰዎች ናቸው አብዛኞቹ። አይታቸው ከሆነ በቤተልሔም ዳኛቸው አሁን ቅዳሜ ገበያ እያለ በእርግጥ ቤተልሔም ቅዳሜ ገበያ ብልጥ ናት። በዚህ ትግል በትግሉ ሰበብ ኢንካም ጄኔሬት ያደረገች ወይ ቴሌቶን አለ 10 ታውቃለህ፣ ሚሊዮን ብትሰበስብ 10% ይሷ ነው የገንዘብ ማግኛ ሚንስ ነው። እና አብዛኞቹ በቃ አማራ ምናምን ያሉ የሚጮሁት ሰንደቅ ዓላማ ይዘው የሚንበረከኩት ለአማራ አይደለም። ታማኝ በየነ አይተህ ኢትዮጵያዊ ታውቃለህ አይደል? ጮሃል እኮ በፊት። ለምን አሁን ዝም አለ? ለምን አሁን ዝም አለ? ያውቃል። ፖለቲካል የሚያውቅ ሰው ኢትዮጵያዊነትን በውል በልኩ የተረዳ ሰው እንደዚህ ነው። ቢያንስ እንትኑን ያንን ከዚህ በፊቱን ጥያቄ ገልብጦ ከዚህኛው ወገን ጋር አልተሰለፈም። ቢያንስ ዝምታን ነው የመረጠው። አንዳንዶቹ ዝምታን ነው። እና ምንድን ነው
አንዱ ከተነሳንበት የትግሉ አነሳስ የማንነት ጉዳይ ነው። ጥያቄው በመንግስት ሲመልሰው እኛ ካላወካ ነው በሚል ጭራሽ ወልቃይት እናስመልሳለን ከሚል አካል ጋር ሄደው ህብረት ፈጠሩ። ወልቃይት የትግራይ ነው ከሚለው አካል ጋር ማለት። አሁን ሰሞኑን ክርክር ነበር፣ አይተህ ከሆነ ጌታቸው ረዳ ተቃውሞ አስገብቶ ነበር። አንስቻለሁ ሲል አሁንም ተቃውሞ። እኔ እኮ የአማራ ትግልን አንዳንዴ የሚያወካው ብዙ ነው። አዎ እኮ ይሄ ነው ባለቤቱ ሌላ ነው። ከኔ በላይ ለአማራ ትግል እነ መሳይ ባለቤት ናቸው። ግን እኮ ስቃይ ያየሁ ብዙ ችግር ያየሁ የተፈተንኩ እኔ ነኝ። በአማራ ትግል ቦታው ላይ ያለው እንደኔ እኮ ታስሮ ምናልባት ወያኔ አሰቃይቶ ሊሆን ይችላል መሳይ። በዚህ ስርዓት ግን በዚህ መንግስት ግን ችግር አልደረሰበትም። ለሱ የገንዘብ ሚንስ ነው የሆነው እንዴ በጣም ተጠቃሚ እና ነበር። ምንድነው አይፈልጉትም። አላማቸው ሌላ ነው። ስንነሳ በስልጣን አልነበረም። የአማራ ህዝብ ጥያቄ ይመለስ ነው በቃ። አማራ በወርድና በቁመቱ ልክ በአማራ በኢትዮጵያዊነቱ ይከበር ነው ጥያቄያችን የነበር። አሁን ሀዲድ ንስቶ ሌላ ዓለም ውስጥ ነው ያለ። አሁን እንደው ቢሳካላቸው አይሳካም እንጂ ማለት ነው። ህወሓት አሁን ዘመነ ካሴ የኢትዮጵያ ጠቅላይ ሚኒስትር ሆኖ ላሳለፋት ሰጣለች ብለህ ታስባለህ? አይሰጡም። እርስ በርስ የሚጋደሉ ናቸው ሁሉ። እነዚህ እኮ ባንኩም ታንኩም የነበራቸው ምናልባትም ልጆቻቸውን ውጭ ሀገር የሚያስተምሩ በጣም ሀብታሞች እኮ ናቸው። እነሱ ቦታውን ይፈልጉታል። እና አንዳንዴ ምን ነው የሚባል በሬ ካራጁ ጋር እንደሟላ የሚቆጠር ማለት ነው። ያ እሱ ነው። አሁን እንግዲህ እስቲ የአማራ ህዝብ መከራ እንዲበዛ በገዛ ልጆቹ በእጃዙር በፊት ጠላቶቹ ራሳቸው ማድረግ ሲያደርጉ ቆይተው አሁን በአሁኑ ወቅት ማድረግ የሚችሉበትን እድል ሲያጡ በራሱ ልጆች ይሄን ነገር እየፈጸሙበት በርካታ ችግር ላይ እንዲወድቅ የልማት ተቋማቱ እንዲቃጠሉ በሚያሳዝን ሁኔታ እየተደረገ ነው። በሌላ በኩል መንግስት ልማት ይሰራል። የልማት እንትኖቹንም እንግዲህ ጎብኝታቸዋል ብዬ ገምታለሁ። እና አሁን እዚህም መታችሁ ከተረዳችሁት ነገር አንጻር ውስጥም ሆናችሁ እንግዲህ ማና ይርዳ የቀበረ ነው ከእናንተ በላይ አሁን በአማራ ህዝብ ላይ ይሄ ጽንፈኛው የሚያደርሰውን ግፍ ከጽንፈኛው በስተጀርባ ያሉ እጆች አማራ ህዝብ ላይ የጫኑትን መከራ ከእናንተ በላይ የሚያውቅ የለም። እና አሁን ከዚህ በስተጀርባ ሆነው የሚቀሰቅሱትን ተነስ ታጠቅ ዝመት ከማይችለው ጦርነት ውስጥ ያልተገባ ትንታኔ ሰጥተው ይህን ሁሉ ለሚያደርጉት ለዲያስፖራውም ሀገር ውስጥ ላለውም እንደው መሀል ከተማም ትንሽ ከጦርነቱ ቀጠና ውጭ ላለው ሰው ምን ማድረግ አለበት ትላለህ? እንደው ምንድን ነው መልእክት የምታስተላልፈው? ይሄ ነገር መቀየር አለበት። የዚህ ህዝብ ስቃይ ማብቃት አለበት። ይሄ ህዝብ እንደሌላው ክልል የልማት ተጠቃሚ መሆን አለበት እና እንደው በዛ ዙሪያ የምታስተላልፈው አንድ ያልጠቀሱት ነገር ልጥቀስ። በዋናነት እኛ ለፕሮፓጋንዳ እንዲሆን ከምንሰጠው ነገር ኦሮማይዝድ የምትመስል ኢትዮጵያ ተፋጥራለች የሚል ትርክት እንድንፈጥር ነበረ። በዚህ ጉብኝቱን ስላነሳሌ ነው። አሁን አዲስ አበባን ከ2 ዓመት በፊት ሳቃት ሌላ አዲስ አበባ ነው። ለእኔ ሰርፕራይዝ ነው ያደረገ። በቃ እስክንድር ነጋን ጨምሮ በቃ አዲስ አበባ የኦሮሞ ሆነች፣ ኦሮማይዝድ ኦሮሞ የምትሸት እየተባለ ኦሮሞማ እየተባለ የአማራ ህዝብ በኦሮሞ ህዝብ እንዲነሳ ትርክት እየተፈጠረ ቤተ መንግስት ሲታደስ ሌላ ስያሜ ብርጭ እየተባለ ከተማዋ ስታድግ ሌላ ነገር እየተባለ የነበሩት ማቃቸው መስሪያ ቤቶች አየሁኝ እንደነበር ተጠብቆ ሳቢ ማራኪ በሆነ መንገድ ታድሰዋል። እንግዲህ አዲስ አበባ አሁን ያለችበትን አይተሃል። ይሄ ምን ነው ትውልድ ተሻጋሪ ነው። በቃ ዘመን ተሻጋሪ ነው። አዎ አንድ መሪ የምታመሰግነው ካለፈ በኋላ እንዳለመታደሉ ኢትዮጵያ ውስጥ መሪዎች የሚወደሱት የሚነሱት ካለፉ በኋላ ነው። በላይ ዘለቀ እኮ እያለ ብዙ ጠላቶች ነበሩት አይደል? አጼ ቴዎድሮስም በተመሳሳይ ሽፍታ ነበር ይባላል። አጼ ምኒልክ ኢትዮጵያን አንድ ለማድረግ ብዙ ተዋግተዋል። በጊዜው ብዙ ፈተና ገጥሟቸዋል። በእርግጥ አሁንም ትርክት አለ። እሳቸው ጠንካራ መሪ ስለነበሩ ዶክተር አብይ አህመድ እኔ እዛ በነበሩበት ሰዓት በፈጣሪ እኔ በጣም ነው ይገርመኛ። አንዳንዴ አፍራለሁ ሁሉ እግዚአብሔር የተሰጣቸው ስያሜ። እሳቸው ግን አርቆ አሳቢነታቸው ያገኙት ልምድ ወታደር መሆናቸው ካልሆነ በስተቀር ማንም ቆዳው ስስ የሆነ መሪ ኢትዮጵያን መምራት አሁን ልክ ፈንጂ ላይ እንደመቆም እንደመቀመጥ ነውና ይህን ሁሉ ተራምዶ እዚህ የደረሰን መሪ ዶክተር አብይ አህመድ አሁን ወረድ ብለው ይህ የሰላም አየር አግኝተን ወደ ሌሎች ክልሎች እንደሚያሻግሩት እምነት አለኝ። ይህ ውዳሴ አይደለም ያየሁትን ነው። ትናንት በተናገርኩበት አፌ እሳቸው ጋር ተቃራኒ ቆም ያወራሁበት አፌ ያየሁትን ጎርጎራን ጎብኝታችኋል አይደል? ጎርጎራን አጋጣሚ እኔ እድሉ አላገኘሁም። የሄዱ ልጆች አሉ። ብዙ ቦታዎችን ግን አይቻለሁ። ያው አማራ ክልልም እኮ በቀውስ ውስጥ ሆኖም እየተሰራ ብዙ ነገሮች።
አንዳንዴ አልጋ ባልጋ ሆኖ የሚመለስ የሚፈልጋለ። እኛ በዛ ያዋከብን እኛ ያወደምን እኛ ስራዎች እንዳይሰሩ መጣትና እየተባለ እሱ የሆነ ትርክት አለ በቃ። እና እኔ አሁን ለቀጣዩ ጄኔሬሽን ማስተላልፈው ምናልባት እንግዲህ ለመንግስትም አንዳንዴ ያው መንግስት አርቆ ሀሳቢ መሆን አለበት። አሁን ለእኛ እድል እንደሰጠ ሁሉ በተሻለ ሁኔታ ከሰላም የሚበልጥ ነገር የለም። ምናልባት አንዳንድ መሪዎች አሉ የሚያወሩኝ ለሰላም በር ቢከፈት ሌላ ሀገር እኮ እንደዚህ ወስዶ ምናምን ነገር አለ። እሱ ነገር በእርግጥ ምክክር ኮሚሽን እየሰራበት ነው። በባለፈው ተወያይተናል። እንደሚሆን አምናለሁ። ከሰላም የሚበልጥ ነገር የለም። እኔ አሁንም ሳያውቁ አማራነት ብለው ለሚታኮሱት 10፣ 5፣ 20% ያሉ እዛል ምንም ያውቁ ታጣቂዎች አሉ በሸበጫማ የሚሄዱ እዚህ መንገድ ላይ ከማረቢያ ቤት አስወጥተህ መቼም ነፍሰ ገዳይን ታገልቱ ላይ አይታገልም። አብዛኛው ሴላቸው ለዛ ነው። ማህበረሰብ እየዘረፍ ያገትክ እየገደልክ ስለማያዛልቅ ለነዛ ትንሽም አሁንም ስለሚመለከተኝ አማራነትን ብለው በእኛ ተወስደው የወጡ ተዋጊዎችም ስላሉ እያለቁም ስለሆነ ጠላት እንዲሞት አልፈልግም ኢትዮጵያዊ የሆነ ሁሉ። ምክንያቱም ያ ሰው በህይወት ካለ ነጋገር ያለማል። ትናንት እኔ ሌላ ሰው ነበርኩ፣ ዛሬ ሌላ ሰው ነኝ። በቃ የሰው ልጅ ማይቀየርበት የለም እና እባካችሁ ከሰላም በላይ የሚያስፈልግ ነገር ለዚች ሀገር ሰላም ያስፈልጋታል። ሰላም ከሆነ መተሳሰቡ ካለ ኢትዮጵያ አይደለም ለራሷ ለህዝቦቿ ለሌላ የምትሆን ሀገር ናት። የእውነቴን ነው የምነግርህ። እኔም በፊት ውጭ የመሄድ እንትን ነበረኝ፣ ጉጉት ነበረኝ። ሁለተኛ ስሬ ላይም ወደ ውጭ ሀገር ልወጣ በነበረ ሰዓት ነው ባዳርገች የተያሱና እንግዲህ ዓለም ኢትዮጵያን በሚመለከትበት ሰዓት እኛ አንተ ሄደህ መዛም ብትሄድ ስራ ነው። እውነት ነው። ሰላም ካለዚህ በቂ ነው፣ ከበቂ በላይ ነውና ይህ ትርክት ቢቆም በቃ። በተለይ ይሄ ህገ መንግስት የሚባለው ነገር አካታች ሆኖ ወይም ተቀዶ ተጥሎ ሊሆን ይችላል፣ ወይም ተሻሽሎ ሊሆን ይችላል። ግን ኢትዮጵያዊ ይሄ የዘር ፖለቲካ ተነቅሎ አንድ ኢትዮጵያ የምትባል እናንተ በነበራችሁበት ዘመን የድሮ ኢትዮጵያ እንድትመለስ እፈልጋለሁ። የድሮ ኢትዮጵያ መተሳሰብ፣ ዘረኝነት የሌለበት። አሁን እኮ ዘረኝነት አማራም እንደገና ደግሞ ወርዶ ጎንደሬ፣ ጎጃሜ፣ ወሎ፣ ሸዋ የሚባልበት ከጎንደርም ደቡብ ጎንደር፣ ሰሜን ጎንደር፣ ከጎጃምም ምስራቅ ጎጃም፣ ምዕራብ ጎጃም የሚባልበት ነው። እንዳይመስልህ ዘረኝነት ጥንብ ነው፣ በጣም ጥንብ ነው። እነ ጀዋርና እነ ደብረጽዮን እኮ ያሳኩት ነገር ቢኖር አማራን ከዘረኛም ወደ መንደሬነት መቀየራቸው ነው። እንደ ድል እኮ ያወሩታል። የአማራ ብሔረተኝነት ጥሩ ደረጃ ላይ ነው ያለው ብሎ እኮ ጀዋር መሐመድ ባለፈው ሲናገር ነበር። እና ይሄ ጽንፈኝነት በቃ እኛ በነበርንበት ቦታ እንዲቆም አድርጎ የእነሱን ፍላጎት ማሳካያ ለማድረግ የተደረገ ነው። ልክ ነህ። እና ይሄ መወገድ አለበት። ሰው ከዚህ አስተሳሰብ መውጣት አለበት። የኢትዮጵያ መከላከያ እንግዲህ እንደምታውቀው ትልቁ እናንተ እዛ ሆናችሁ ከፍተኛ እንግዲህ የገጽታ ማጠልሸት ስራ የምትሰሩት እሱ ላይ ነው። ያው ሳይኮሎጂካል ዎርፌር ይሄ ነው አንዱ። ጠላትህን በቀጥታ ውጊያ ሳትችለው ስትቀር ከህዝብ ለመነጠል ትሰራለህ። እንግዲህ መከላከያ በየመድረኩ ህዝብን እያወያየ ምን እያለ ይሄን የሰላም ነገር ብዙ ጥረት ሲያደርግ ነበር እና ስለ መከላከያ በዛ ደረጃ ስትሉ የነበረውና ግን መከላከያ እውነተኛው መከላከያ አሁን ባንተ አይምሮ እንዴት ትገልጸዋል? በጣም ጥሩ ጥያቄ ነው። እውነት እኔ አሁን እዚህም ድቆይ ደስተኛ እንደሆን ለቀጣይም ሀገሬን ብዬ መከላከያን በስራ እንደምከሰው አምናለሁኝ። ልክ እንዳንድ አባት ነው ያየሁትኝ። እውነት እንነጋገር ከተባለ አሁን ክልሉ ላይ እዚህ ቀኝ የሚል አንድ አደረጃጀት ፈጥረን ነበረ። ውስጥ አብዛኛው አመራር ለለውጥ ቢነሳም አስሮ የሚይዘው ነገር አለ። ወይ ወንድሙ ፋኖ ይሆናል፣ ወይ ሚኒሻ ይሆናል፣ ወይ የሆነ ነገር ይሆናል እና እነዚህ ቀኝ የሚባሉት በዳቦ ስም የብር ስም ነው ያላቸው። ቀኝ ውስጥ አርበኛ ደሞዙ የሚከፈላቸው አሉ በዳቦ ስም ማለት ነው። እንግዲህ አስሮ ይዞት እንጂ መከላከያማ እውነት ለመናገር አይደለም ለኢትዮጵያ ለአፍሪካ የሚበቃ አቅም አለው። በቃ በዛ ላይ ሰውን ትናንት ሲገልህ የነበረውን ትናንት በአንተ ላይ እባብ ሲጠመጥም የነበረውን ዛሬ ለሰላም የሚከፍለው ዋጋ ስታይ እኔ በጣም ነው የሚገርመኝ። መከላከያ በእኔ አንደበት የሚገለጽ አይደለም። በነገራችን ላይ ምናልባት በሙዬ በመክሊቴ እንግዲህ ለመከላከያ ተገቢውን ዋጋ እከፍላለሁ እክሰዋለሁ ብዬ አስባለሁኝ እና መከላከያ ነው፣ የሀገር ጠባቂ ነው እንደሚሉትም አይደለም። እኛ አሁን እዛ መከላከያ ሀገር ይጠብቅ እንጂ እርስ በርስ በህጉ በእንትም ነው የገባው። በቃ ሀገር ሊፈርስ ነው ተብሎ ከታሰበ በአስቸኳይ ኮማንድ ፖስት ህጉ ይፈቅዳል ገባ። መከላከያ ባይኖር ኑሮ ትግራይም አማራም የሚባሉት ክልሎች ዛሬ ይወጡ ነበር። ዛሬ አሁን ወቅታዊ ሁኔታ ትግራይ ክልል ላይ አብዛኛው ሲሰማ እኔ ደዋውላለሁ፣ ጓደኞች አሉ፣ ማህበረሰቡ አይፈልግም። እነ ደብረ ጽዮን እንደ ድሮ እድሉን ቢያገኙት መጣው። አሁንም እንኳን አማራ ክልል ገብተው ነበረ። በእርግጥ አሁንም ፋኖ ነው ለመጠቀም ያሰቡት ይሆን አይደለም። ጦርነት አውዳሚ እንደሆነ ከትግራይ ህዝብ በላይ ማውራት ለቀበሌ ማርዳት ነው እና እነሱ ያውቁታል በደንብ።
ዳፋው ያለ እነሱ ላይ ነው። ስለዚህ መከላከያ ሰራዊት በትግራይ የሚከፈለው ዋጋ፣ በአማራ ክልልም የሚከፈለው ዋጋ፣ አጠቃላይ በሀገር በሰላም ማስከፈል የሚከፍለውን ዋጋ ጥንቅቅ ቀሪ የተረዳሁት አሁን ነው። በቃ አብሬ እነሱ ጋር ሲሆን እኔ ከምንም በላይ ከባለስልጣንም በላይ ከምንም በላይ ባለስልጣን ይተካል ይላል። መከላከያ ግን የእውነት መቀጠል ያለበት ህይወት ተቋም ነውና ክብር ለመከላከያ። በቃ በጣም ለነሱ ልዩ ክብር አለኝ። በጣም ነው የማመሰግነው። ወደፊትም ሁላችንም መከላከያችንን እንዲጠንክሮ የሀገር ሉዓላዊነትን እንዲያስከብር እናግዛለን፣ እናንተም ታግዛላችሁ። ያው ወደዚህ ከመምጣታችንም በፊት በዚህ ጉዳይ ላይ ስንነጋገርበት ስለነበረ እንግዲህ ያው ፈጣሪም መንግስትም ይሄንን ምኞታቸውን ያሳካ። ምክንያቱም ያንን የክልል ህዝብ ወደ ሰላም እንዲመለስ ወደ ተሟላ ሰላም ተመልሶ ያለ ስጋት እንዲኖር ሁላችንም የራሳችንን አስተዋጽኦ እናደርጋለን። ከናንተ በተለይ በጣም ብዙ ነገር ይጠበቃል። ይሄንን የምታደርጉበት ነገር እንዲመቻችላችሁም እናሳስባለን። የሚመለከተውን አካልም የኢትዮጵያ ህዝብንም የአማራ ህዝብንም እና እንግዲህ መጪው ጊዜ ብሩህ ይሆናል ብለን ተስፋ እናደርግ ይሆናል ነው እና በድጋሚ በጣም አመሰግናለሁ ስለመጣ። እኔም ክብር ይስጥልኝ፣ ከልብ ነው ማመሰግን ስለጋበዝከኝ ሻለቃ። እሺ ጌታ በጣም አመሰግናለሁ።